በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን ነው ምንድናችሁ? የሚስጥር ነው ሚስጥር እንዳይወጣ ለምን ታወቀና በጸሎት ያቃጥለናል። እሺ በጸሎት ያቃጥለናል። አዎ አሁን ግን ሚስጥራችንን ቅዱስ ሚካኤል ድንግል ማርያም አወጡብን። አዎ ምን እንዲሆኑ ነው? ካህን ናቸው። ካህን ነው። ለምን ገባህበት? በቃ ካህን በመሆኑ እኛ በቃ ጓደኞቹ በሙሉ እንቀናለን። በድምጻዊ በሚሰራው ሽማግሌ ሆኖ ያስታርቃል። ሰዎችን ንስሐ ግቡ እያለ ያቆርባል። ሰዎችን ያስታርቃል። በዚህ ሁሉ ቀንተን በቃ እሱን የትም እየዞረ እየተንከላከለ ከቤቱም እንዳይቀመጥ ትዳር ሁሉ በተንተን ስልጣን ሁሉ እንዲፈርስ ብለን ተልከን መጣን። በቃ የት ሀገር እኔ የት ሀገር የተመተትኩት ከወሎ ነው። አዎ ወሎ ነው የተመተትኩት። ተልከ ነው። ስንት ናችሁ? ብዙ ነው። ስንት ብዙ ማለት ብዛታችሁ ስንት ነው? ሶስት ናችሁ። ምን እንዲያስታርቅ ነው የምትፈልጉት እናንተ? እንዲያገለግል እንዲያይሰራ የተላክ ነው። ትዳሩን እንዲያፈርስ ምን ነው? በቃ በቅናት ተልከን ነው። እግዚአብሔርን ቢያገለግል ምን አለበት? ለምን ቢያስተምር ቢሰብክ ቢቀድስ ቀድሶ ቢያቆርብ ምን አለበት? ከኛ በላይ ሆኖ በቃ እኛን በቃ ምን በሱ ዘንድኛ ምንም በቃ ቁም ነገረኞች ሳንባል ቀረን። በቃ ነገር ላይ እንዳይደርስ እኛ ቁም ነገር አጣን። እሱ ሲሰብክ ሲያስተምር በቃ እኛ ጓደኞቹ በቃ ከሱ በታይ ተዋረን። በቃ ያስተምራል፣ ይሰብካሉ። አዎ ይሰብካል፣ ያስተምራል። ንስሐ ግቡ ይላል። በቃ ሰዎችን ሁሉ በቃ በቀን ምንም ለሚፈልገው ነገር ሁሉ ለራሱ አስብም። በቃ ዝም ብሎ በቃ ነው በዚህ ሁሉኛ ውስጣችን ለዚህ እንግዲህ ይሄን ያህል ነው ማለት ነው። ሰው እግዚአብሔርን በማዳን እግዚአብሔርን ቃል በማስተማር የሚቀናበት ቦታ የእግዚአብሔርን ሕግ በሚጠበቅበት ቦታ እንደዚህ ዛሬ ብዙ አይደለም። እነሱ እንደነኛ አይነት አባቶች ወጣ ብለው ያው እግዚአብሔር ባለበት ቦታ ይፈውሰናል ብለው አምነው ይወጣሉ። ግን ውስጥ ደግሞ ተደብቀው በየቤተ መቅደሱ ስር እንደዚህ ታስረው የተቀመጡ አባቶች ብዙዎች ናቸው ማለት ነው። እንዳይወጡ እየፈሩ እንዳያስተምሩ ልሳናቸው ታስሮ እንዳይቀድሱ አንደበታቸው ተይዞ አጥምቀው ወደ ቅዱስ ቁርባን እንዳይመልሱ ክርስትናን እንዳይሰብኩ ክርስቶስን እንዳይሰብኩ በእንደዚህ አይነት በሰይጣን አሰራርና በሰይጣን ወዳጆች በሆኑ ሰዎች ተተብትበውና ታስረው ብዙ በየቤተ መቅደሱ አሉ። ለምን ወጥተው ለመፈወስ በሰው ፊት ቆመን እንዴት እንደዚህ እንሆናለን? አንድም በሁለት እግራቸው ለመቆን ያፍራሉ ማለት ነው። ያፍራለን። አስተምረን በሰበክንበት ቦታ ላይ እኛ እንዴት እንቆማለን ብለው ያፍራሉ፣ ተደብቀው ይቀመጣሉ ማለት ነው። ራሳቸውን ቀብረው ማለት ነው። የሚድኑ ደግሞ እግዚአብሔር እንደዚህ ምስጢራቸውን የሰይጣንን ዲያብሎስ በእነሱ ላይ እንዳይሰለጥን የሚያደርግ ደግሞ እግዚአብሔር በራሱ ቤት ውስጥ ራሱ እንዲከብርባቸው ያደርጋል ማለት ነው። ብዙዎች እንደዚህ ታስረው ያሉ ሰዎች አሉ ማለት ነው። ይቃወሙ በኋላ ቤተ መቅደስ ውስጥ ሆነው ራሳቸው መንፈሱን እንዲቃወሙ ያደርጋቸዋል ማለት ነው። ወደዚህ ፈውስ ወዳለበት ቦታ ምሕረት ወደ የሚገኝበት ቦታ እንዳይመጡ ያደርጋቸዋል። ግን እግዚአብሔር ደግሞ ፍሬ ያፈራ ዘንድ ግድ ነውና በራሳቸው ላይ በእነሱ ላይ ያለው መንፈስ ቅዱስ ራሱ አጋንንቱን ቀጥቅጦ እንዲያወጣውና እንዲያዋርደው ወደ ቤቱ ይመልሳቸዋል ማለት ነው። እና እንግዲህ ብዙዎች አሁን በክፉ በገንዘብ ብቻ አይደለም የሚቀናው ማለት ነው። በገንዘብ ብቻ አይደለም። መልካም ትምህርት በማስተማር በቤተ ክህነቱ ከሆነ መልካም ድምፃዊ ቆንጆ ቀዳሽ ከሆነ ቆንጆ ሕዝብ የሚከተለው ሰባኪ ከሆነ ቆንጆ በጣም ድምፃ ያማረ ዘማሪ ከሆነ እንዲሁም ደግሞ በደንብ በአውደ ምሕረት ላይ ግርማ ሞገስ እግዚአብሔር የሰጠው ግርማ ሞገስ ተሰጥቶት ሕዝብን አሳምኖ ብዙዎችን የሚያድን በእጁ የሚያድን ከሆነ እንደዚህ አይነት ቅናት ይሰራበታል ማለት ነው። እንግዲህ ቅናት
የቅናት ሰዎች ቅናትን በተሞላ መንፈስ ተሞልተው ያው የእግዚአብሔርን አገልጋይ እንኳን እስከ ማሰናከል ይደርሳል ማለት ነው። ከእንደዚህ አይነት ሰው ይሰውረን። ከእንደዚህ አይነት ሰዎች ልበደንዳና ከሆኑ በቤቱ ሆነው ከጠፉ ሰዎች ይሰውረን። እነኚህ ሰዎች አሉ በአካል አሉ፣ በስጋና በነፍስ ግን የሉም ማለት ነው። በነፍስና በስራቸው የሉም፣ በአካል ግን አሉ። ለምን? በአካል በቤተ መቅደስ ውስጥ ይኖራሉ፣ በመንፈስ ግን የሉም። ከእግዚአብሔር ጋር አንድ አይደሉም። ጌታችን መድኃኒታችን እኮ ኢየሱስ ክርስቶስ ያው ይሁዳ እንደሚሸጠው እያወቀ በ30 ብር አሳልፎ እንደሚሰጠው እያወቀ እሱንም እናቱንም አንድ ላይ አርጉ ብዙ ኃጢአት ከሰሩ በኋላ በደልን ከበደሉ በኋላ ታሪኩ ስንመለከት ይሁዳ እናቱንም አግብቷል፣ አባቱንም ገሏል። እናቱንም አግብቷል። ይሁዳ የተባለው እኮ አንዳንድ ጊዜ እናቶቻችን አንተ እኮ ይሁዳ ነህ ከሃዲ ነህ ይላል ሲናገር፣ ከሃዲ ናችሁ ስለዚህ አንተ ይሁዳ ነህ እኮ እንደ ይሁዳ ልትሆን ነው እንዴ ይላሉ። ለምን? እናቱንም አግብቷል፣ አባቱንም ገሏል፣ ሰልቧል ማለት ነው። የቀረው አንድ ነበር፣ እሱንም ጌታችን ኢየሱስ ክርስቶስ ሸጦታል፣ በ30 ብር ሸጦ። ይህ እንደሚሸጠው ስላው እያወቀ ምናልባት ይመለስ ይሆናል፣ ምናልባት በቤቴ ውስጥ አስቀምጬው እንደ ወንድሙ እንደ ጴጥሮስ ንስሐ ይገባ ይሆናል ብሎ ንስሐ አንድ ጊዜ ንስሐ ሰጥቶት ነበረ። በንስሐው ተጠቅሞበት ምን ሆኗል? አገልጋይ ሆኗል። እሱም እናቱም ተጠርተው በንስሐ ተመልሰው እሷ ከ36ቱ ከቅዱሳን አንስት ጋራ 36ኛ ሆና ከ35ቱ ቅዱሳን አንስት 36ኛ ሆና ተመድባ እግዚአብሔርን ክርስቶስን ስታገለግል ኖራለች፣ እናቱ ማለት ነው። እሱ ደግሞ ንስሐውን ተቀበሎ እንደገና ከምን አደረገው? በቤት ውስጥ እንዲቀመጥ እንዲያገለግል ያው ታማኝ አገልጋይ አድርጎ በቤት ውስጥ በንዋየ ቅድሳቱ በገንዘቡ በሀብቱ ላይ በቤተ መቅደስ ላይ ሾሞት ነበረ በመጀመሪያው ንስሐ። በሁለተኛው ንስሐ ግን ሳይቀበል ቀርቶ ተሰቅሎ እንዲሞት አንጀርቱ ተዘርግፎ እንዲሞት እጣ ደርሶታል ማለት ነው። ለምን? በሁለተኛው ንስሐ ቢገባ ይድን ነበር። 40 ቀን ሙሉ ንስሐ ተሰጥቶት ነበር፣ ግን በዛ በንስሐው አልተጠቀመም። ከጴጥሮስ ክዶት ነበረ። ሐዋርያው ጴጥሮስ ክዶት ሄድ በዛች በስቅለት ጌታችንን አሳልፎ በሰጠበት ሰዓት እንኳን ዛፍ አውጥቶ እግዚአብሔር አምላክ ዛፏን አንደበት ሰጥቶ ምን እንዲለው እንደ የወንድምህ እንደ ጴጥሮስ ተጸጸትና ተመለስ ክርስቶስ ይምርሃል ብላው ነበር። ዛፍ አውጥታ ማለት ነው። እንግዲህ እግዚአብሔር ሲፈቅድ እግዚአብሔር ሲመርጥ ያው በቤተ መቅደሱ እያሉ የሚጠፉትን እንዲጠፉበት አይፈልግም፣ ንስሐ ጊዜ ይሰጣቸዋል ማለት ነውና በቤት ውስጥ ሲያለን ብዙ ሰዎች የምንጎዳ ሰዎች አለን ማለት ነው። ልክ እንደ ይሁዳ እንግዲህ ለነኚህ ሰዎች በቤተ መቅደስ ውስጥ እያሉ በቤት ውስጥ እያሉ ብዙዎችን የሚጎዱት እንደ ይሁዳ ልብ ሳይሆን እንደ ጴጥሮስ ልብ ሰጥቷቸው ወደ ንስሐ እንዲመለሱ እግዚአብሔር ንጹህ ልቦናን ይስጣቸው። እና ምን ይሻላችኋል? አሁን መሄድ ብቻ ነው የምንፈልገው። መሄድ ነው መሄድ ብቻ ነው የምንፈልገው። በድምፁ ቀንታችሁን ያሰራችሁት በስራው ነው። በቃ በስራው በተለይ የእመቤታችን ቅዳሴ በሚቀድስ ሰዓት የመድኃኔ ዓለም ዮሐንስ አፈወርቅ የሚባል ቅዳሴ አለ። እሱን ሲቀድስ ያለቅሳል፣ በተመስጦ ያለቅሳል። የዛን ጊዜ ናኛ በቅናት እርር ድብን ተከናል። በቃ እሱ ሲቀድስ እናንተ የት ትሆናላችሁ? እሱ ሲቀድስ በማህሌቱ ቁመና እናስቀድሳለን። በማህሌቱ ቆማችሁ? አዎ ታስቀድሳላችሁ? አዎ እናስቀድሳለን። ለምን? እናንተ የሰራችሁት ናችሁ ወይስ አጋንንቱ? አይ አጋንንቱ በእነሱ ላይ አደረና እሱን ከቤተ መቅደሱ እንዲያስወጡት መከራቸው። በቃ መከርናቸው? አዎ ከቤተ መቅደስ እንዲወጣ እሱ አዎ ከቤተ መቅደስ እንዲወጣ በቃ ቤተ መቅደስ 11 ዓመቱ 11 ዓመት። እስኪ ከዮሐንስ አፈወርቅ ቅዳሴ አንዱን ይበልልኛ። እሱን በሚቀድሰው እሱን ይቀድስ። እስኪ ከዮሐንስ አፈወርቅ አንዱን ቅዳሴ ይበልልኝ። አንዱ በቃሉ እሱ ሲቀድስ እንባውን የሚያመጣው
ሰናይ ለክሙ ሰናይ ለክሙ ሰናይ ለክሙ ኦ አባጌ አመሬቱ ለክርስቶስ በለይክሙ ወጸገብክሙ ሰታይክሙ ወረወይክሙ በሰላም እትው ውስተ አብያቲክሙ እግዚአብሔር የሃሉ ምስለ ኩልክሙ ያለ ጊዜኛ ቅጥል በቃ ቅጥል ትላላችሁ። ለምን እሱስ ለምን ከኛ በላይ ይሆናል? እናንተ አትሉትም እንዴ? አናቅማ አልተማርንም። አልተማርንም? አዎ ለካደ ካልተማራችሁ መማር ነው። ቁጭ ብላችሁ እንደሱ መልፋት መማር፣ የእመቤታችን ስሟን ጠርቶ መማር ደግሞ አንፈልግማ። እኛ በአቋራጭ መኖር ነው የምንፈልገው። በአቋራጭ እያጭበረበራችሁ ምን ችግር አለው? ገብቶ ቢቀድስ ካልተማራችሁት እሱ የተማረውን ገብቶ ቢቀድስ ምን አለበት? እግዚአብሔርን ቢያገለግል። አይ እግዚአብሔርን ቢያገለግል ችግር የለውም። ግን እኛ ሁሉ ጊዜ አይ ቄስ ባህሩ ህዝቡን ሲያስተምር ንስሐ ግቡ እያለ በሚናገር ሰዓት አይደለም ሰው ወፍ ትሰማዋለች። እሱ እንደው እንዴት ታድሏል ሲል እኛ በቅናት ንድዳለን። በቃ ትናደዳላችሁ? አዎ እናደዳለን። ለምን? በቃ እናደዳለን። እኛ እንዳንን አናቅም። ሲሰብክም እንናደዳለን፣ ሲያስታርቅም እንናደዳለን። እኛ ግን ከማስታረቅ ይልቅ ማጣላት ነው ደስ የሚለን። በቃ እንዲህ ነው ስራችሁ። ስራችን እንደዚህ ነው። ነገሮችን ጭብርብርብር አድርገን በቃ መስለን መኖር። መስላችሁ መኖር። አዎ እንዴት ገባችሁበት? አሁን እሱ ላይ የገባ ነው። በቃ እሱ በመጀመሪያ ወደ ሰበካ ጉባኤ አመራር ውስጥ ገባ። ከዛ ሰበካ ጉባኤ አመራር ውስጥ ሲገባ አንድ ሰባኪ መጥቶ በአባታችን በቄስ ባህሩ የዚህ ደብረ አስተዳደር እያለ ሲናገር የዛን ጊዜ እንደዚህ አይነት ክብር አለው ወይ ለኬ ብለን በዛው በቃ ያለውን ነገር ገባንና ከቤተ መቅደስ እንዲወጣ አደረግነው። ከቤተ መቅደስ ከወጣ በኋላ ደግሞ አንዳንድ ጓደኞች ሲተባበሩት እንዳይተባበሩት በቃ የሆነ ነገር እያል መጨረሻ ላይ በቃ ይቅርብ ብሎ ለሰበካ ጉባኤ አመለከተ። በቃ ሰበካ ጉባኤዎች ደግሞ ባንተ በኩል ይደፈን ችግር የለውም፣ በህመም ነውና ይደፈን ችግር የለውም፣ ብቻ ከቤተ ክርስቲያን አተራቀበን ህዝቡን ምክርን አስተምርልን ሲሉ ደግሞ አሁንም ተናደርን። በቃ አሁንም ተናገራችሁ? ተናገጋችሁ? ተናደር። ለምን? በቃ ተናደርና እንዴት ህዝቡን እንዴት አንድ ያደረገሱ? ለምን? በቃ እኛ የምንፈልገው ማጣላት ነው። በቃ ማጣላት? አዎ ማጣላት። ቤተ ክርስቲያኒቱ አሁንም ባድዋን ቀርታለች። አዎ ለምን? በቃ እሱ ወጣ ደስ አለን። አሁን እንደፈለግን ነው የምንጨፍረው። በቃ እውነት? አዎ አልተቆጣጠራችሁት? ተቆጣጥረናል። በቃ አሁን ህዝቡም የተጣላው ሁሉ አይታረቅም፣ ቆራቢው ሁሉ በቃ ጊዜና ሰዓቱን እያሳለፈ ሲፈልግ ሲቆርባል፣ ሳይፈልግ በቃ ቁጭ ብሏል። በቃ ስሙ ስለተጠራ ነው አሁን ቅናት የያዛችሁ በቤተ ክርስቲያን። አዎ እንዲህ ነው እንግዲህ ያው አባቶቻችን አንዳንድ ጊዜ አስራት በኩራት ስጡ፣ በዚህ በመዝገብ በቤተ ክርስቲያን መዝገብ እየተመዘገባችሁ ክርስትና ስማችሁን ለቤተ ክርስቲያን ስጡ በአባቶቻችሁ እንዲጠራ የሚለው ሴጣን ይሄን ያህል ነው የሚቀናው ማለት ነው። እንግዲህ እንኳን በክርስትና ስማችሁ ተጠርታችሁና ቤተ ክርስቲያን እኮ አገልጋይ ነው ከተባለ ምን ያህል ቅናት እንዳለበት ነው። እንኳን ክርስትና ስማችሁ በቤተ መቅደሱ በመንበሩ በታቦቱ ላይ ቁጭ ብሎ ዘወትር አባቶቻችን ሊቃውንቱ ቤተ ክርስቲያን እየወጡ ሲባርኩ በሚባርኩበት ሰዓት አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ ከፍ ከፍም አድርጋቸው፣ በአንድ ልጅህ በጌታችን በኢየሱስ ክርስቶስ ደም የዋጃሃትን ቅድስት ቤተ ክርስቲያን ጠብቅ
ለነገስታትና ለመኳንንት ማደሪያ ትሆን ዘንድ የጠራሃት በዚች ቅድስት ቤተ ክርስቲያን የተሰበሰባችሁ ቆማችሁ ያስቀደሳችሁ ቅዱስ ቁርባንን ስጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅም ባለማወቅም የሰራችሁትን ኃጢአት እግዚአብሔር ይቅር ይበላችሁ። ባለ ሰዓትማ እንግዲህ ምን ያህል ይናደድ አጋንንት ምን ያህል ይጋጠል ማለት ነው። ይሄ ሰው እንግዲህ እሱ በሰበካ ጉባኤ ገብቶ ቤተክርስቲያን አስተዳደር ወይም ደግሞ ስላዘዘ ነው። አሁን እንደዚህ በሚሉት አባቶች ስለ ህዝብ የሚጸልዩት አባቶች ደግሞ ምን ያህል ሰይጣን እንደሚቃጠልና እናንተንም ካህኑንም እንደሚፈትነው እዚህ ጋር ትልቅ ምስክር ይሰጣል ማለት ነው። አንዳንድ ጊዜ ምእመናን አባቶቻችን ፈተና ላይ በሚወድቁበት ሰዓት አባቶቻችን ማየት የለብንም። የኛ ኃጢአትም አባቶቻችን እንዲወድቁ ያደርጋቸዋል። የምእመኑ ኃጢአት ይበዛና አባቶቻችን ንጹሃን የተባሉ አገልጋዮች ላይ ፈተና ሲበዛ እንዲወድቁና እንዲሰናከሉ ያደርጋል። ስለዚህ እንደዚህ ያህል ነው። አንድ ካህን 1 ሚሊዮን ህዝብ ከማሰናከል ሰይጣን አንድ ካህንን ቢያሰናክል እዛ 1 ሚሊዮን ህዝብ ላይ ገብቶ ከሚታይ አንድ ካህን ቢያሰናክል በዛ በአንድ ካህን ምክንያት ዓለም ሁሉ እንደሚሰናከል ያውቃል። ስለዚህ ፈተናው የሚበዛው በእግዚአብሔር አገልጋዮች ላይ ነው ማለት ነው። እና ደግሞ ዋናው ትልቁ ችግሩ ለሰብ ጸሩ ሰባቤቱ የሰው ምቀኛው ሸረኛው አጥፊው የቤተሰቦቹ ስለሆነ እዛው የቤተ መቅደስ ላይ በር ላይ ቁጭ ብለን በአስማትና በተንኮል የተተበተብን ሰዎች በቅዳሴው እንቀናለን፣ በሳህታቱ እንቀናለን፣ በማህሌቱ እንቀናለን፣ በኪዳኑ እንቀናለን፣ በስብከቱ እንቀናለን፣ በወንጌሉ እንቀናለን። ዛሬ በየአድባራቱ ይወጣው ተፈናቅለው ወጥተው ቅድስት ቤተ ክርስቲያንን እየጠሉ የቅድስት ቤተ ክርስቲያንን መጥፎ ስም እየሰጡ ቅድስት ቤተ ክርስቲያን መጥፎ ስም እየሰጡ ያሉኮ ይሄ ስራቸው ስለተነቃባቸው ነው። ቤተ መቅደስ ውስጥ ካህንን እየያሉ ካባን የካህኑን ካባ ደርበው የካህኑን ቆብ አድርገው የካህኑን አልባስ የቤተ ክርስቲያንን አልባስ እየተጠቀሙ ግን ሳይማሩ ጠጋይሉና የቤተ ክርስቲያንን ትንሽ ምስጢር ያያሉ ወይም ደግሞ ቤተ ክርስቲያን የምታከናውነውን ስራ ያያሉ። ከዛ በኋላ ከመቶ 2ቷን ወይም ደግሞ 3ቷን ይዙና እንዴ እኔ እኮ ካህን ነበርኩኝ እኔ አገልጋይ ነበርኩኝ እንደዚህ ነው እያለ ዛሬ መናፍቅ ሆነ የመናፍቅ ላይ እየለፈለፈ ቤተ ክርስቲያን ላይ መጥፎ ዘርን የሚዘራ እንክርዳን የሚዘራ እንደነኚህ አይነት ሰዎች ናቸው ማለት ነው። አሁን እኚህ አባት ቢያስተምሩ እግዚአብሔር ፍሬ ነበር የሚያፈራባቸው። ግን እንደዚህ ነው ያው የሚያስተምረውን ቶሎ መምታት እረኛውን ይመታሉ በጎቹም ይበተናሉ ያለው የጌታ ቃል ማለት ነው። እረኛውን ይመታል የእረኛው ይመታል በጎቹም ይፈተናሉ። ለምን የሚያስተምረውን ከተመታ ሰባኪው ከተመታ ቀዳሹ ከተመታ ቀዳሹን ከቤተ መቅደስ እንዲያወጣ ካደረገ ነገ ቤተ ክርስቲያን ምን ብቻዋን ትቀራለች ማለት ነው። እንግዲህ እንደዚህ አይነት እንቅፋቶች አሉ በየቤተ ክርስቲያናችን ማለት ነው። በር ላይ በቤተ ክርስቲያን ላይ ቁጭ ብለው እንደዚህ ቅዱሳን አባቶች የእግዚአብሔርን አገልጋይ ዲያቆናትን የእግዚአብሔር አገልጋይ አይንተ እግዚአብሔርን የሚፈታተኑ መሰናከል የሚሆኑ ሳይማሩ ተምረናል ብለው ምቀኞች በሰይጣን ኃይል የሚጓዙ በእግዚአብሔር ኃይል ሳይሆን በዲያብሎስ ኃይል በክፉ መንፈስ ተሞልተው የእግዚአብሔርን ቤተ መቅደስ ለማፍረስ ካህን መስለው ዲያቆን መስለው መሪጌታ መስለው እንደዚህ የተጠጉ ሰዎች አሉና እነዚህን ሰዎች እግዚአብሔር እንግዲህ ልቦና ይስጥልን ነው የምንለው። ሌላ ነገር የምንለው ነገር የለም። ልቦና ይስጣቸውና እውነተኛውን መንገድ ያብራላቸው ማለት ነው። እና አሁን ስንት ናችሁ? 3 አጋንንትና መተት አጋንንትና ሰይጣን የተላክን መንፈስ ነው። የተላካችሁ መንፈስ ከየት? ከመቃብር ነው የተጠራችሁት? ከመቃብር ነው የተጠራችሁት ነው? ከወንዝ ነው። ከወንዝ ነው የተጠራችሁት? ከየትኛው ወንዝ? ስሙን እኔ አላውቀውም። የተላክነው በሚስጥር ነው። ሚስጥራችን ወጣብን። በቃ በሚስጥር እንዴት ሳናስጮህ ውስጥ ለውስጥ እየቀጨቀጭን እየፈጨን አገልግሎት እንዳያገለግል እንዳይሰራ እንዳይበላ ትዳር እንዳይመራ ተልከን በሱ ላይ ልጆች አሏቸው። ልጆች አላቸው? አዎ። ስንት ልጆች? 2 ልጅ አለው። 2 ልጅ አለው? አዎ። ባለቤቱም አለች?
እሷማ እሱ ጋር አብራ እየተንከለከለች ነው እሷንም ልናሳብዳት ነበር ቅዱስ ሚካኤል አሰረን ቅዱስ ሚካኤል አሰራችሁ ልታፋቱ ማለት ነው አዎ ተጋለጣችሁ አሁን ተጋልጣና ሚስጥራችሁ ወጣ አዎ ማን ሚስጥራችሁን ማን አወጣባችሁ ድንግል ማርያም አወጣችባችሁ አዎ ድንግል ማርያም አወጣችባችሁ እሺ እስቲ እንግዲህ ድንግል ማርያም ካወጣችባችሁ ከቅዳሴ ማርያም ደግሞ አንዱን እስኪ በሉልኝ ቅዳሴ ማርያም ካህኑ የሚቀድሰውን እያዘነ እየተከዘ የሚያለቅስበትን ቅዳሴዋን እስኪ አንዱን ከቅዳሴው አንዱ የትኛው ነው እያዘነ ልቦናውን በተመስጦ አድርጎ ልክ እንደ አባ ሕርያቆስ ልቦናው ከመቤታችን ጋር እየተገናኘ የቀደሰውን እናንተ እሳት የምትሆኑበት እናንተ የምትቃጠሉበት ልጁ ካህኑ የሚከብርበት እስቲ የትኛው ነው ከቅዳሴው አንዱን እስኪ በሉልኝ እየተቃጠላችሁ እየነደዳችሁ ምን በሉት ቅድም እየተቃጠልኩ የተናገርኩ አሁን ደግሞ እንዴት ብዬ ልቻለ አይ ግድ ነው የመቤታችን ግድ ነው እመቤታችን ደስ እያለው በተመስጦ እንትን የሚለው የሚቀድስ ሁሉንም ተመስጧለሁ ግን የሚብስበትን ስናገር ኦ ማርያም በይ ተዝናፈ ቀረኪ ወናበኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሰትየ ሕይወት ዘበአማን ያለ ጊዜ ርር ድብን ክስል በቃ አዎ እመቤታችን አመሰገነ በቃ እሷ ደግሞ በስጉር በቃ ውስጡን ታስደስተዋለች በቃ አዎ እንቃጠላለን በተለይ የእመቤታችን የጽምሰቷ ጊዜ 24 ሰዓት እረፍት የለውም በቃ የሰዓታቷ ብዙን ጊዜ ውዳሴዋን ነው የሚያበዛው ቅዳሴዋን ነው የሚያበዛው ግድ ነው ለንግስተ ኩሉ መስተበቁን በላ ታዝ ስለሚቃጠል ያው እንግዲህ መንፈሱ እንዳትል እያለው ነው በሏ መስተበቁ በል እስኪ እዛም ላይ እኮ እያለቀሰ ነው የሚለው ለምን እንደሆነ እኛ እንቃጠላለን እሱ ያለቅሳል በቃ በሶስተኛ ምናና ያው ትሸኛላችሁ እንግዲህ እንድትቃጠሉ አይደለም የምትፈልገው ለንግስተ ኩሉ ወካይበ ናስተበቁ ለንግስተ ኩልነ ማርያም እምነ ወእሙ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ንስእል ወነሐስስ ናስተበቁ ወንዌድስ እበየ ተአምራቲሃ ብዙኅ ለመጸባዖት ንጉሥ
ተናብሩ ታንስኡ ወለታርም ሞአውስኦ ማርያም በቃለ ስብሐት ጸውኦ ቆሞ ወአጽምኦ ታምረ ድንግል ከመ ትስምዑ ሲል ርርድብን እንላለን። ርርድብን እንላለን። ርድብን ትላላችሁ። አዎ እና አሁን ምን ይሻላችኋል እንግዲህ? ይሄንን ስላለ ነው ይሄው እመቤታችን ያጋለጠቻችሁ። አዎ እሷማ ትወደዋለች ትወደዋለች። ልጁ አይደለ እንዴ? ካደ ለምን አትወደው? አገልጋው አይደለ እንዴ? አዎ እሱም ሁል ጊዜ መቤቴ 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 እያለ በቃ በዳዊት በሰይፈ መለኮት በሰይፈ ሥላሴ በድርሳን በውዳሴ ማርያም በሰኔ ጎልጎታ ያቃጥለኛል። አዎ ይቀጠቅጠናል። እኛም በልካለን። አሁን ግን ለመውጣት ብቻ ዳር ላይ ነው ያለው። ለመውጣት ቅዱስ ሚካኤል ፍታኝ እያልኩ በቃ የት ሀገር ድግምት ነህ? የት ሀገር ድግምት ነህ? ድግምቱ እንደ ጎንደሬው እጠራለሁ እንዴ በርከክ በል በኢየሱስ ስላሴ። አንተ ምን ነው? ለምን ታለቅሳለህ? ለምን ታለቅሳለህ? አንተ ደህና ጠፍተህ ነበር። ና እሺ ብድግ በል። ለምን እሱ ሲጸል እሱ ለምን እንትን ሲናገር የእመቤታችን ስም ሲጠራ ለምን ትቃጠላለህ? እሷ ናት ተቃጥላ ያመጣችን። እኛንም ደህና ጠፍተህ እፉ ብለን ነበረ። እፉ ብለን እናንተ ናችሁ የጠፋችሁት። እሺ አሁን መሄድ ይሻላል። ትሄደው እንግዲህ ጨረሳችሁ። አሁን መሄድ ነው። መሄድ ብቻ ነው። አሁን ስራችሁን አቁማችኋል። ስራችንን ካቆምን እኮ ቆይተናል። ግን ቅዱስ ሚካኤል አስሮ አለቀን አለ። ለምን ተሰቃዩ? ተቀጠቀጣላችሁ አለ። በቃ ይኸው ተቀጥቅጣችሁ እኮ እዚህ ደረሳችሁ። አዎ ወሎ ናቸው። ከወሎ ነው የተመተተው። ከወሎ ነው። እሺ መሰላል ኩላ ነው። ደብረ አባይ ነው የተማረው እሱ። ሁሉንም ሰላል ኩላውንም ደብረ አባዩንም እንኳን ብዙ አልተማረም። ግን ባለው ነገር ሁሉ ከአባቶች እየተጠጋ በቃ ኧረ የሚናገረው ነገር ሁሉ ለኛ ያቃጥለናል። በቃ እንዴት በቃ ባለው ነገር ሁላ ዝም ብሎ በቃ አባቶች ጋር ጠጋ ይልና በተለይ በጣም የተማሩ አባቶች ጋር ተጠግቶ ቃለ እግዚአብሔር መሸመት ምን ኮበራላችሁና ተቀመጡ። ተንበርከኩ። አባቶች ጋር ነው። አዎ የት ተምረዋል? እዛው አባቶች ይመጣሉ ለቤተ ክርስቲያን አገልግሎት። ከዛም በኋላ ይሄዳል አብሮ ያደረ እነሱ ጋር። እሺ አሁን ትሄዳላችሁ። በረከት የነሳኸው በጌታ በኢየሱስ ክርስቶስ ስም በስላሴ ስም ሲኦል እንገባለን። በድንግል ማርያም ስም ሁለተኛ አልደርስበትም። በአገልግሎቱም በስራውም በሀብቱም በንብረቱም በገንዘቡም በጤናውም ላንገባ በቅድስት ስላሴ ስም ሲኦል እንገባለን። በድንግል ማርያም ስም በቅዱስ ሚካኤል ስም ሲኦል ታስረናል። በወላዲተ አምላክ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስሬያችኋለሁ። 7 ጊዜ ጩኹና አውጡ። እንዴት ነው? አይዞት እስኪ ነው እንደዚህ አይዞት። ምን ነው አሁን እንዴት ነው? ደህና ነኝ። ደህና ኖት? እንዴት ነው ኑሮ? ነው ወደዚህ ጋር አይዞት። እንዴት ነው አገልግሎት ደህና ነኝ። እንግዲህ ደህና ነኝ። ያገለግላሉ። እያመመኝ እየኖረ ነው። በፊት ያመኛል። ያመሞት ነው እንጂ ያገለግሉ ነበር።
ስብከት ይሰብካሉ በፊት ለምን አቋረጡት ካዲያ? እኔ እንጃ ሲያመኝ ተውኩት። ያስጠላውታል ስብከት? ስብከት ነው በቃ የስብከት የሚወጡ ነገሮች አሉ አይደል? እነሱን ለወጣ ስል ጅብርብርብር ይልብኝና በዛው ተዋለሁ። በቃ ጥቅስ ለማውጣት ሲሉ ይደነባበርቦታል። ቃሉን ምናምን ለማውጣት ስል በቃ እንቅልፍ ይለኛል፣ ፍዝዝ ይላል ሰውነቴ። ከዛ ሄዳ እንደውም እና ደግሞ አንዳንድ ጊዜ ደግሞ ህዝቦቹ ላይ የሆነ አንዳንድ ስድብ ምናምን ነገር ሲመጣ በፊት ምንም አይመስለኝም ነበር። እሺ በህሊና ምንድን የሚል ነበር ያለው። ዞሮ እስካሁንም ቢሆን እግዚአብሔር የሚወደውን ነገር ነፃ እያገለገል ሆኖ ደግሞ ህዝቡ ለዚህ ለነፃ አገልግሎት በፈገግተኝነት የማይቀበል ከሆነ እኔ ምን ያደርጋል ብዬ ተውኩት። በቃ ተውት። በዛ ተናደው ቅዳሴ ስገባ ውስጤ ይረበሻል። ዝም ብሎ ማለት ይረበሹታል። ይረበሸኛል። ጨጓራ እያስመሰለ ያቃጠለኛል። ስለዚህ ያው አለ አይደለም ውስጥ የሆነ ነገር ሲሰማ ቀድሶ መቅረብ ስለሚያስቸግር ይሄ ፈጣሪ የማስቀየም ነው ብዬ ሰበካ ጉባኤ ፈቃድ ሰጥቼ እወጣለሁ ስል ሰበካ ጉባኤሽ ደግሞ አይ አንተ ከምትወጣ እዛው ቁጭ ብለህ በቃ በአቅምህ እየሰራህ እዛው ተቀመጥ ሲሉኝ እዛው ቁጭ ብዬ ያለውን ነገር ሳስተባበር መንስል በሽታው እየጠና መጣ። መጨረሻ ላይ በቃ ቤትም አስወጣኝ። በቃ ቻለሁ። አሁን አመት ከ4 ወር ነው እንደዛ ሆኖኛል። ነው ቤት ከወጣሁኝ። እስኪ አሁን ሰውነቱ ተመደበ ፈትሹት፣ አካሎትን አይምሮትን የሚከብዳል ከቀደሙና ካሁሉ ባለ ሰዓት ውስጥ እስኪ እስካሁን ሰውነቴ ሁሉ ይቀጫቀጭኛል፣ ሰውነቴ ሁሉ ይቆስል። በተለይ በጣም ሆዴ ይቆስል ነበር። አሁን ግን ሆዴ የሚቆስለው ደህና ነኝ። ትንሽ እጄ ላይ ማሳከክ ነገር ነው አሁን የሚሰማኝ እንጂ ሌላ ነገር ብዙም ነው። አሁን ነፃነት አሁን ትንሽ ነው እጅ ላይ የምትበላኝ፣ ሌላው ደህና ነኝ። እጆት ላይ ያለ ምንድን ናችሁ? መተትና አይነ ጥላ ምንድን ናችሁ? ምንድን ነው? ውጣ ከእጁ የገባ በእጅ የገባ ቶሎ በል። በጌታ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ተቃጠል። ቅዱስ ሚካኤል ይቆራርጥ፣ ቅዱስ ገብርኤል ይቆራርጥ። ወላዲተ አምላክ ተቃጠል። በጌታ በኢየሱስ ክርስቶስ ስም ተቃጠል። ዛር ናችሁ? ዛር ናችሁ? ከየት የመጣ ዛር? ከአባቱ ነው የመጣችሁት? መተቱ ሲሄዱ ጋር ለምን እናንተ አትሄዱም? ያው እኛ ከድሮ ከጥንት የነበርን ስለሆነ ያው አሁን መተቱ ሲላክ አብረን ተበቅለን እንረብሻለን እንጂ በፊትማ ዝም ብለን ተዋህደን ዝም ነበር ያልነው። ዝም ትላላችሁ? ሲያገለግልም ዝም ብላችሁ እናንተ የት ትቀራላችሁ? ዛሩ እኛ ከአውደ ምሕረቱ ትቀራለህ። እሱ ሲቀድስ አንተ ከአውደ ምሕረት ለምን እንቃጠላልና? አብራችሁ ነው የተወለዳችሁት? ያው የአባቱ እናት ከአባቱ ላይ ሰፈረ። የአባቱ ደግሞ አባቱ ሲሞት ከሱ ላይ ሰፈረ። የመጀመሪያ ልጅ ነው? አዎ የመጀመሪያ ልጅ ነው። ስለዚህ እሱ ላይ ያስክ። አባቱ ደግሞ ይወደዋል። በቃ አባቱ ስለሚወልደው ይወደዋል። በቃ ልጄ ተባረክ፣ በርኩን፣ እግዚአብሔር ይስጥህ፣ የልቦናዬን ሐሳብ እንደፈጸምክልኝ ሁሉ እግዚአብሔር የልቦናን ይፈጽምልኝ እያለ በቃ በጣም ይወደዋል። በቃ አይደል? አዎ። ስለዚህ አንተ ገባህበት። እኛ ደግሞ በቃ በውዴታ እሱ ላይ ዱባ። ማንኛው ነው? ማን ነው ዛሩ? ማን ነው? ማን ነው ስሙ ዛሩ? ማን ነው ስሙ ዛሩ? ራሱ ተናገር። አንተ ማነህ? ቶሎ በላ ነገር በጌታ በኢየሱስ ታዘዝክ እኮ ቶሎ ከአንጀቱ ውስጥ ውጣ። በስላሴ ስም ታዘዝ። ተናገር። በስላሴ ስም ታዘዝ። ማን ናችሁ?
ጠቋርና አዳልሙት ነው ወሰንጋላ ነው እንዳይወጡ ነው እሱ እንዳያውቁ ነው የተላክነው እሱ እንዳይናገር ማን እንዳይናገር በላይ እሱ ራሱ አዎ ዛሩ እንዳይናገር ቶሎ ግድ ነው መደበቅ የለባችሁ ስማችሁን ማወቅ አለብኝ እኔ ስንት ናችሁ ስንት ዛር ነክ ስንት ዛር ነክ አንድ ማን ነው ስም ማን ነው እኔ ደብቄ እኮ ተናግራለች ከዛ አይ አይደለም ራስህ ንገረኝ ስለሷ አይደለም ተናገረ ልናገር ስለሷ ተናገረች ይኸው እየተናገረ ነው እኮ ይኸው እሷ እየተናገረ ነው በቃ ጠቋር ብላ ተናገረ እኔ ልናገር እያልኩኝ እያለሁ እሷ ቀድማ በሷ ላይ ያለው ሲያቃጥላት ተናገረች ሲቃጠል ትገናኛላችሁ እንዴ እኛ እንዴ ሰውና ሰው እንኳን ተገናኝቶ እየተጠቃቀመ ነው እንኳን እኛ ቀርቶ እንዴት ያው እኛም ሰውን ለማጥመድ ምርጥ ሰዎችን እያየን እግዚአብሔር ለፈተና በሚያጋለጣቸው ጊዜና እዛን ጊዜና ገብተን ለማቃጠል በቃ ያው ነው በቃ እንደዛ ነው ጠቋር ነህ አንተ አውደ ምሕረት ላይ ተቀመጣለህ አውደ ምሕረት ላይ እሱ ሲቀድስ አውደ ምሕረት ላይ ሲወጣ ደግሞ ሐሳቡን እንበታተናለን ላስተምር ልስበክ ልጸልይ ላስታርቅ ምን የተለያየ ነገር ሲል መጨረሻ ላይ እኛ በቃ ያለውን ነገር በተንተን ትበትኑበታላችሁ ቃሉን ማለት ነው ቃሉን ትበትናላችሁ እንግዲህ ማቴዎስ 23 ላይ ያለው ቃል በወፍ የተመሰለው በእንክርዳድ በጭንጫ ላይ የተዘራ ዘር ማለት የጠቋር መንፈስ ነው ማለት ነው ለምን ያ ሰይጣን ነው ዛሬ ጠቋር ነኝ እያለ ህዝቡን ቃሉን እንዳስተምሩ በጭንጫ ላይ በሰው ዘሪው መልካም ዘር ላይ እንዳይዘራ መልካም መሬት ላይ እንዳይዘራ ደግሞ መሬቱ ደግሞ ጭንጫ እንዲሆን በማቴዎስ ወንጌል በምዕራፍ 23 ላይ ከቁጥር 1 ጀምሮ ዘር ሊዘራ ወጣ ነው የሚለው በዘራም ጊዜ አንዱ በድንጋይ ላይ አንዱ በመንገድ ላይ አንዱ በመልካም መሬት ላይ ወደቀ ከዛም በመሬት ወደቀው በቀለ በጭንጫ ላይም ወደቀው በቀለ ስር ስለሌለው ደረቀ በመንገድ ላይ የወደቀው ደግሞ ወፎች አገኙትና ምን አረጉት ለቀሙት ይላል ያው ዘሩን በተነ ማለት ነው እኛ ስራችን ሰው ደግ ነገር ሰርቶ ከእግዚአብሔር ጋራ ከእግዚአብሔር ቅዱሳኖች ጋራ ከድንግል ማርያም ጋር እንዳይታረቅ እኛን መስሎ ሲኦል እንዲገባ ነው እናንተን መስሎ ሲኦል እንዲገባ ይሄን የምታደርገው ማን ነህ ተናግሬያለሁ እኮ ቅድም ተናገርኩኝ እኮ አሁንም ድገሙታ ይሄን የምታደርገው ማን ነው እንደዚህ የምናደርገው እኛ ጠቋር ነን ይሄን ዘሩን የምትለቅም በወፍ እየተመሰልክ ነው አይደል የሰው የምትሰል ሰው እንዳይድን በድንግል ማርያም አማላጅነት የጻድቃን በሰማዕታት አማላጅነት እንዳያምኑ ጸንተው እንዳይድኑ የምታደርግ የመናፍቅነቱን ዘር ምዘራ አንተ ነህ አንተ ማለት ስንት ጊዜ ልናገር ጠቋር እያልኩ እኮ ነው ይሄ ነው ስራችን ይሄ ነው ፈክር በለው ጀግና ከሆነ አንተ ፈክር እንጂ ፈክር ይልሃል እኮ እንዴት ነው እና አሁን ምን ይሻላችኋል መሄድ ጠቋር አብሮህ ያለ አብሮህ ማን ነው ያለው አብሮህ ማን ነው ያለው ድግምት ነበረ ሄዷል ድግምትማ ሄዷል ድግምቶች ሄዱ ሌላ አይነጠላ የለም የለም ቡዳ አለ እና ካዳ ለምን ተደበቀው ያለ ሌላ አብሮህ ያለው ቶሎ በል ስንት ናችሁ ጠቅላላ ብቻህንማ አትገባም ጠቋር ብቻህን ስለማትገባ ስለማውቀህ ነው ማን ያለው ቶሎ በል ቡዳ ሌላ ማን አለ ቡዳ ሌላ ማን ያለው ቡዳ ድግም እሺ ያው ዛር ብያለሁ አይደል ስሙን ተናግሬ ማለት ነው ከዛ ደግሞ ብሸኙ ምን አለበት አይ አውጣ አብረህ ያለህ
ምን እያሉ ነው? እሱ ጀግና ነው፣ ነገ ይሄድ ጀግና ነው፣ ጠቋር ጀግና ነው፣ እኛ እንሄድ እያሉ አዘጋጅታችሁ ነገ ና በቃ ነገ ተዘጋጅተህ ነገ ትሄዳለህ። እሺ? አዎ። እንዴ ግድ ነው አይደለም አይደለም። አብሮ ያለው ልናገር አብሮ ያለው አይነ ጥላ ቡጃ ድግምት የሰላቢ መንፈስ አራት ናችሁ አራት ናችሁ ለጊዜ የገባነው 3 ሆነን ነው እኮ ግን አራት ናችሁ። አዎ ጥቅልል በል አራታችሁም አፍ ላይ ወጡ። እጁ ላይ የእጁም የሰላቢ መንፈስ ቶሎ በል አንተ አንድ አብረህ ትሄዳለህ። አንተስ ትሄዳለህ። አንድ ላይ ሄዱ። ቶሎ በል አንድ ላይ ተዘጋጅ። አንድ ላይ አንተም አንድ ላይ አራታችሁም በጌታው ኢየሱስ ክርስቶስ በስላሴ ስም ሲኦል እንገባለን። በመድኃኒዓለም ስም ሲኦል ታስረናል። ላንመለስ ለዘላለም በሀብታቸው በንብረታቸው በገንዘባቸው በጤናቸው ዳግም ላንገባ በስላሴ ስም በድላቸው ዳግም ላንገባ በስላሴ ስም ሁላችንም ጓዛችንን ጠቅለን ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስረናል። 7 ጊዜ ጮህና አውጣ። ቶሎ በል አራትም አንተም ቶሎ ጠቅላላ ቶሎ በል እግዚአብሔር ይገስጽ።